Good News Media. የልቦናችን አይኖች ሲከፈቱ ኦፕን ሲሆን አይናችን ሲበራ ሲገለጥልን የምናየው ነገር ስላለ መጽሐፍ ቅዱስ በኤፌሶን ምዕራፍ 1 ላይ ቁጥር 17 እና 18 ክሊር አድርጎ ያስረዳን እውነት ስላለ ከ17 እስከ 19 በሱ ላይም እንግዲህ መሰረት አድርገን አንድን ሐሳብ ርዕሳዊ ትምህርቶችን ጀምረናል። praise god the eyes of your heart flooded with light እንደውም እንግሊዘኛው ከNIV ወሰድኩት ነው። በጣም ደስ ብሎኛልና የልቦናችን አይኖች flooded ይላልና with light በብርሃን ሲሞሉ ወይም ሲገነፍሉ ወይም እንደ ጎርፍ ሲሆኑ ማለት ነውና ሲሞሉ ይላል። ሲሞላ የልቦናችን አይኖች ሲሞላ ሲከፈት የምናየው ነገር እንዳለ ያስረዳልና ሳምንት እንግዲህ ሐሳብ ጀምረናል። የልቦናችን አይኖች ሲበሩ ምን እናያለን? ጥቅሱን መጀመሪያ ላንብበውና ምን እንደምናይ ያየን እየዘረዘርን እንሄዳለን። ኤፌሶን 1:17 እስከ 19 የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ለምንድን ነው ይሄን መንፈስ እንዲሰጣችሁ የሚለምነው? ይህም የልቦናችሁ አይኖች ሲበሩ አንደኛ የመጥራቱ ተስፋ ምን እንዲሆን፣ ዛሬ እሷ ላይ ነው የምንቆየው። የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምን ከሁሉም የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። እነዚህ ሶስት ነገሮች ነው እንግዲህ በደንብ ዘርዝረን የመጥራቱ ተስፋ፣ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት፣ እንዲሁም ደግሞ የኃይሉ ታላቅነትን በደንብ አድርገን በዝርዝር እናያለን። ዛሬ ግን ምን እናያለን የሚለውን አንዱን ፓርት ብቻ ልንካውና ልለፍ። አሁን ካነበብነው ውስጥ እርሱ እኛን የጠራበትን ተስፋ እንረዳለን። የልቦናችሁ አይኖች ሲበሩ የተጠራችሁበት ተስፋ ምን እንደሆነ ታውቁታላችሁ። የመጠራታችሁ ተስፋ እርሱ ማለት ክርስቶስ ኢየሱስ እኛን ወደ እርሱ የጠራበትን ጥሪ፣ ያን የጠራበትን ተስፋ፣ የመጣንበትን ዓላማ፣ የመጣንበትን እውነት፣ ወደ እርሱ የተጠራንበትን ጥሪ ለምን እንደሆነ እናውቃለን። ታውቁ ዘንድ ነው አይደል? ታውቁ ዘንድ ነው። ምክንያቱም አንዴ ልመለስና ጥቅሷ ላይ ሲጋያው ኤፌሶን 1:18 ይህም የልቦናችሁ አይኖች ሲበሩ ምንድነው አለ? የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ ነው። አሜን። የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ ነው። ያው ሁለተኛ ጢሞቴዎስ 1:9 ላይም ያዳነን በቅዱስ አጠራሩም በቅዱስም አጠራር የጠራን፣ ሃሌሉያ። ጥሪው ደስ የሚለው የቅዱስ አጠራር ተብሏል። praise god ቅዱስ አጠራር ተብሏል። ጥሪው ራሱ ያዳነን ብቻ አይደለም፣ ያዳነን ቀጥሎስ በቅዱስም አጠራር የጠራን እግዚአብሔር ነውና፣ ሃሌሉያ። የጠራችሁ ማን ነው? እግዚአብሔር ነው። ያዳነን እርሱ ነው። ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። በቅዱስ አጠራር የጠራን ዓላማ አለው። ለጥሪው ምላሽ ሰጥታችኋል። እንኳን ደስ አላችሁ። ሃሌሉያ። ብዙዎች ጌታ አሁንም እጁን እንዲሁ እንደዘረጋ ነው፣ አሁንም እጁን እንደዚሁ እንደዘረጋ ነው። ወደ እኔ ኑ የሚለውን ጥሪ አሁንም እየጠራ ነው ጌታ። ብዙዎች አሁንም ለዚህ ጥሪ ምላሽ እንዲሰጡ ወንጌልም እየሰሩ ነው። ጌታ ይባረክ። ምክንያቱም ኢየሱስ ወደ እኔ ኑ ብሎ ጠርቷል። የጠራው ታላቅ ግብዣ አድርጎ የጠራው ሁሉንም ነው። ወደ ግብዣው የመጣ ግን ይበላል። ለጥሪው ምላሽ የሰጠ ሰው ሁሉ ግን ተካፋይ ነው። ብዙ በረከቶች አሉት። ወደዛ በረከት ነው የጠራን። ሃሌሉያ። ወደ ጥሪው የመጣን ሰዎች ብለስነን እና አንደኛ የጠራን ለምንድን ነው? ለእረፍት ነው። ማቴዎስ 11:28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። የመጥራቱ ተስፋ ማለት ነው።
ጌታ ይባረክ። ምን እንደሆነ ወደ እኔ ኑ፣ ከዛ እኔም አሳርፋችኋለሁ። ወደ ኢየሱስ የመጣ ነው ለማረፍ ነው። ሃሌሉያ። ወደ ኢየሱስ የመጣ ነው ለማረፍ ነው። ከመከራ ወደ መከራ አልተጋባንም። ከአንድ ችግር ወደ አንድ ችግር አልተጠራንም። ከአንድ መከራ ወደ ሌላ መከራ አልተጠራንም። ከአንዱ ዕቃ ወደ አንዱ ዕቃ አልተጋባንም። ወደ ክርስቶስ የመጣ ነው ለማረፍ ነው። አሁን ይህንን መጀመሪያ ማወቅ ያስፈልጋል። እኔ የተጠራሁት ለረፍት ነው። በቃ ና ያለኝ ለምንድን ነው? ለምን ጠራኝ? ይኸው አለ እኮ እኔም አሳርፋችኋለሁ። የጠራችሁ ጥሪ፣ ወደ እኔ የጠራችሁ ዓላማ ላሳርፍ ነው። ለእረፍት ተጠርተሃል። ወደ እኔ ኑ ያልኩት ላሳርፍ ነው። የማያርፍ ሰው፣ ያላረፈ ሰው በጌታም ሆኖ እረፍት የሌለው ሰው ካያችሁ ለዚህ ሰው የሚያስፈልገው የልቦናው ዓይን እንዲከፈት ብቻ ነው። ሌላ ምንም አይደለም። እንግዲህ ወደ ጌታ ከመጣ በኋላ ወደ ሌላ እንግዲህ ወደ ምንም አይጠራም። የመጨረሻው ጥሪ፣ የጥሪ ሁሉ ትልቁ ግብ ወደ ክርስቶስ መምጣት ነው። ለዚህ ነው እነ ጴጥሮስ ከአንተ ወደ ማን እንሄዳለን? ከሌላው ወደ አንተ ይመጣል፣ ከዓለም ወደ አንተ ይመጣል እንጂ ከመቅበዝበዝ ወደ አንተ ይመጣል እንጂ ከአንተ ግን ወደ ማን ይኬዳል? ወደ ማን እንሄዳለን? ወደ አንተ እንጂ የሚመጣው። ስለዚህ ወደ ኢየሱስ መምጣት ማለት የጥሪ ሁሉ መጨረሻ ነው። ወደ ኢየሱስ መምጣት ማለት ለእረፍት ነው። ወደ እረፍቱ የጠራን ይላል መጽሐፍ ቅዱስ። ወደ እረፍቱ የጠራን እርሱ ከስራ ሁሉ እንዳረፈ ዕብራውያን 4:10 እስቲ እናንብባት መሰለኝ። ሃሌሉያ። ለማረፍ ተጠርተናል። ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና። እንዴት የምትገርም ቃል ናት! ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ ገብታችኋል? ወደ እረፍቱ ጌታ ይባረክ። ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና። አርፏል፣ ያርፋል፣ አርፏልና። ፓስት ቴንስ አርፈናል። ወደ ክርስቶስ መምጣት ማለት ማረፍ ነው። ከየትኛውም መቅበዝበዝ፣ ከየትኛውም የሰይጣን ጉልበት፣ ከየትኛውም ኃጢአት ካመጣብን ችግሮች ሁሉ፣ ካመጣብን ፍሬዎች ሁሉ፣ ከየትኛውም መቅበዝበዝ፣ ከየትኛውም ግራ መጋባት እንዴት ሆንን ከሚለው ጥያቄ ሁሉ ረፍት ሆኖልናል። አሁን ከጥያቄ ምልክት ወደ 4 ነጥብ ገብተናል። ሃሌሉያ። ጌታንም ተቀብሎ ነገር ሁሉ ግን እንደው እንቆቅልሽ ነው ካለ ነው ችግሩ። ምን እንቆቅልሽ አለ? እንቆቅልሹማ ተፈታ። ጌታ ይባረክ። ምን እንቆቅልሽ አለ? ረፍት አይደል እንዴ? ሃሌሉያ። ምንም በክርስቶስ በመሆን ማረፍ፣ ልናርፍ ተጠርተናል። ስለዚህ የመጥራቱ ተስፋ ለማረፍ ነው። የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ፣ የተጠራችሁበት ዓላማ፣ የተጠራችሁበት ተስፋ ምን እንደሆነ እንድታውቁ ነው። የተጠራችሁት ለማረፍ ነው። እስቲ እኔ በሉ፣ እስቲ ወደ ጌታ የመጣሁት ላርፍ ነው። አርፍ ያለው በሉ። ሃሌሉያ። አርፍ ያለው። ግራ መጋባት የለም። እንዳረፈ ሰው አክት እናድርግ። እንዳረፈ ሰው እንኑር። አትጨነቁ። ምንም የሚያስጨንቅ ነገር የለም። ዓለም ግራ ተጋብታለች፣ ምክንያቱም ጥያቄ ውስጥ ናት። እኛ ግን መልስ ውስጥ ነን። እኛ በክርስቶስ መልስ ውስጥ ነን። መልሱን አግኝተነዋል። እኛ እኮ ስላረፍን ነው ሰዎችን ኑረፉ ብለን ወንጌል ምን ሰብከው። ኑረፉ እንዴ! ያላረፈ ሰው እንዴት ሰዎችን እንዴት ይጠራል? እንዴት ይጠራል? አይጠራም። እኛ ግን ሂዱ ጥሩ የተባልነው ስላረፋችሁ፣ ባረፋችሁበት ማረፍ ሌሎች እንዲያርፉ ሂዱና ጥሩ ነው። ሂዱ ወደዚህ እውነት ጥሯቸው ሰዎችን ነው። ስለዚህ የመጥራቱ ተስፋ አንዱ ለምንድን ነው? ለእረፍት ነው። የጠራን ለምንድን ነው? ለእረፍት ነው። ሁለተኛ የክርስቶስን በጎነት እንድንናገር ተጠርተናል። ሃሌሉያ። በጎነቱን ለማውራት ተጠርተናል። ጌታ አይታወቅም አትብልም። ይታወቃል፣ ታውቋል። አንዳንዴ እንዲያረጋል፣ አንዳንዴ እንዲያረጋል አይባልም። እግዚአብሔር አንዳንዴ መልካም ነው፣ አንዳንዴ መልካም ነው። በቃ የምናውቀው እግዚአብሔርን መልካምና መልካም ብቻ ነው። ሃሌሉያ። ልናወራም የተጠራ ነው እግዚአብሔር መልካም ብቻ ነው። እግዚአብሔርን ብላክ ኤንድ ዋይት ያደርጋል። ሃይማኖት ይሰጣል ይነሳል ይላሉ። አይነሳም። ይሰጣል ያበዛል።
ሕይወት እንዲሆንላችሁ ቀጥሎስ እንድነሳችሁ ነው ያለው። አዎ ይሰጣል፣ ያበዛል። አሁን በማንነቱ እሱን አለማወቅ ችግር ነው። እንደ ማንነቱ ካወቀው ይሰጣል፣ ያበዛል። ሕይወት እንዲሆንላችሁ ያንንም ሕይወት ኢንጆይ እንድታደርጉት ይላል። ኢንጆይ እንድታደርግ ነው የመጣው። አንድ ቨርዥን እንደዛ ይላል። ሕይወት እንዲሆንላችሁ እንዲበዛላችሁ የሚለው አባንደንትሊ የሚለው ኢንጆይ እንድታደርጉት የሰጠ ላይፍ ኢንጆይ የምታደርገውን። አትጨናነቁ። ጌታ ይባረክ። ወደ እርሱ መምጣት ማረፍ ነው። ወደ እርሱ መምጣት በጎነቱንም እንድንናገር ነው። እግዚአብሔር በጎ ብቻ ነው። እግዚአብሔር መልካም ብቻ ነው። በጎ ማለት ጉድ የሚለው ቃል ነው። ጉድ ሂዝ ጉድነስ፣ መልካምነቱን ለማውራት በጎነቱን ለማውራት ተጠርተናል። አንደኛ ጴጥሮስ 2:9 እንደዛ ነው የሚለው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ ምን ያላችሁ የጠራችሁ። ስለዚህ የጥሪው አይደል ኤፌሶን 1 እንደዛ ነው የሚለው። የመጥራቱ ተስፋ ምን እንደሆነ እንድታውቁ ነው። የልባችሁ አይኖች የሚበሩት የተጠራችሁበት ዓላማ እንዲገባችሁ ነው። የጠራን አለ ይኸው ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ ነው። ሃሌሉያ! የእርሱን በጎነት፣ የእርሱን መልካምነት። ምክንያቱም የተጠራ ሁሉ ከበጎነቱ በልቷል፣ ከበጎነቱ ቀምሷል። ስለዚህ የቀመሰ የበላ የእግዚአብሔርን በጎነት የተካፈለ ሰው ሁሉ የእርሱን በጎነት ሄዶ ምን ያደርጋል? ያወራል። በጎነቱን ተካፍለናል። ስለዚህ የእርሱን በጎነት እንድትነግሩ እስቲ አሜን። አፋችን የሚከፈተው በእግዚአብሔር መልካምነት ብቻ ነው። እግዚአብሔር መልካም ነው። ዝም ብላችሁ የሆነ ነገርም ሲሆን መልካም ነው እግዚአብሔር በል። በቃ ከምንም ውጣ። እግዚአብሔር እንግዲህ አንዳንድ ጊዜ አትበል። ሁኔታዎች፣ ሰይጣን፣ የተለያየ ችግር፣ የኛ ሁኔታ የሆነ ነገር ሊያመጣ ይችላል እንጂ እግዚአብሔር ክፉ ነገር አያመጣም። እግዚአብሔር መልካምና መልካም ብቻ ነው። ክፋት የለበትም። ሂዝ ጉድ። ሁሌ ለአንተ የሚያስበው መልካም ብቻ ነው። እስቲ አሜን። አንዳንድ ጊዜ ተበላሽቶ ከሆነ እግዚአብሔር መንታ ሃይማኖት ሁሌ እንደዛ ስለሚያደርግ ነው። መንታ ሆኖባችሁ ከሆነ እግዚአብሔር አንዳንድ ጊዜ እንደዚህ ያደርጋል። እንደዚህ አንዳንድ ሰውማ እንደው በፊቴ ሁሉ ቆመብኝ ይላል። እንደው ብዙ እኮ የሚያወራው እግዚአብሔርማ በፊቴ ቆመብኝ፣ በቃ እንትኔን ወሰደብኝ። እግዚአብሔር ምንም አይወስድም፣ መልካም ብቻ ነው። ስለዚህ ልክ እግዚአብሔርን በማንነቱ እግዚአብሔር አሁን ለምሳሌ እስራኤልን አወጣና ወደ ከነዓን ሊያስገባቸው ነው። ዓላማው ነው። የሕዝቤን ጩኸት ሰምቻለሁ ሂድ ብሎ ሙሴ ልኮ በቃ ሊያርፉ ማርና ወተት ወደምታፈሰው ምድር ሊያስገባቸው መሀል ላይ ግን ይበጠብጣሉ። አውጥቶ እግዚአብሔር በምድረ በዳ እኛን እዛው ብንገዛ አይሻልም? ሽንኩርቱ ምንቸቱ እዛ ግብፅ እሱ አይሻለንም? አውጥቶ እኛን በምድረ በዳ ሊገለን፣ በምድረ በዳ ሊያጠፋን እግዚአብሔር እኔ እንደዚህ ነኝ እንዲህ አለ፣ እኔ እንዲህ ነኝ እንዲህ አለ እንዳሉት ይሆንባቸዋል። እኔ ግን እንዲህ አይደለሁም። አያችሁ፣ አንዳንድ ጊዜ ሮንግ ኮንፌሽን መናገር የለብንም። እግዚአብሔር እንዲህ ሊያደርገ እንዴ ምናምን ሲል ነው እንዳፋቸው የሆነባቸው። እኔ ግን የለሁበትም። የእግዚአብሔርን ትክክለኛ ማንነት ካወቃችሁት እርሱ ለእናንተ የሚያስበው ሀሳብ ሁሉ በጎ መልካም ብቻ ነው። በጎ ነው። እኔ ለእናንተ የማስባትን ሀሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ስጣችሁ ዘንድ የመልካም ሀሳብ እንጂ የክፉ አይደለም። እግዚአብሔር ለእናንተ ሁሉ የሚያስበው የመልካም። እርሱ ከሚያስበው ጋር መገናኘት ነገርን ያፈጥነዋል። እርሱ ከሚያይልህ ጋር ማየት ነገርን ያፈጥነዋል። እርሱ እንደሚያይ ስታይ ነገር ይፈጥናል። አሁን ለምንድን ነው 40 ዓመት ሙሉ በምድረ በዳ የዞሩት? ለምንድን ነው እስራኤል እንደው ወደ እስራኤል አንዴ ከጀመርኩ እግዚአብሔር ያሰበላቸውን ስላላሰቡ ነው። እግዚአብሔር ያየላቸውን ስላላዩ ነው እንጂ 11 ቀን ነው ጉዞ ከግብፅ ወጥቶ ከነዓን ለመግባት። የሚገርም አይደል? የ11 ቀን ተኩል ጉዞ ተጉዘው ከነዓን ነበር መግባት የነበረባቸው። ግን እግዚአብሔር ምን አለ? ኢሳይያስ 55:10 ላይ ሐሳቤ ከሐሳባችሁ መንገዴም ከመንገዳችሁ ሰማይ ከምድር እንደሚርቅ ምዕራብ ከምስራቅ እንደሚርቅ እንዲሁ እግዚአብሔር እዚህ ጋር ያስብላቸዋል፣ እነሱ የሚያስቡት። እግዚአብሔር የሚያይላቸው ያንን እነሱ እዛ። እንዴት አግሪ ያርግ? እግዚአብሔር እንደሚያስብ ማሰብ አቃታቸው። እግዚአብሔር የሚያይላቸውን ማየት አቃታቸው። እግዚአብሔርን በትክክለኛ ማንነቱ ማወቅ አቃታቸው። ስለዚህ እግዚአብሔር እስኪስተካከሉ ልባቸውን እስኪያስተካክሉ አድጀስት እስኪያደርጉት 40 ዓመት በምድረ በዳ በአንድ ተራራ ዙሪያ ሲዞሩ ነበር። ሄዳችሁ ክፍሉን እኮ ብታነቡ ይሄን ተራራ መዞር ይበቃቸዋል የሚል ቃል አለ። ጌታ ራሱ ሰለቸው 40 ዓመት ሙሉ ያንን አንድ ተራራ እኮ ናት። ሩቅ የሆነ ክፍለ ሀገር ሄዱ ይመስላችኋል? አልሄዱም እኮ። በቀን ሄዱበታል፣ በማታ ሄዱበታል ተራራውን።
ሌላ ክፍለ ሀገር ይሄዱ ይመስላችኋል? አንድ ተራራ ነው የሚዞሩት። እግዚአብሔር መጣና ኧረ እባካችሁ ይሄን ተራራ መዞር ይበቃችኋል። ልባችሁን አስተካክሉ እኮ ነው። እኔ እንደማስብ አስበው፣ እኔ እንደማያችሁ እዩ ራሳችሁን። እኔ ለእናንተ እንደማስበው አስቡ። አቤት ከናን ቢሉ ከናን አሁን ይኸውልህ ምናምን እያወሩ ቢሄዱ አቤት ከናን አሁን በቃ ይኸው ማርና ወተት ሄደን ይኸው እንጠጣለን ምናምን እያሉ ቢሉ በ11 ቀን ያርፉ ነበር ወደ ረፍታቸው። 11 ቀን የ40 ዓመት ያንንም 40 ዓመት እያዞራቸው እስኪስተካከሉ እየዞሩ ግን እዛው ታምራት እያደረገላቸው እግራቸው አላበጠም፣ ጫማቸው አላረጀም፣ ልብሳቸው አላረጀም። ምን ማለት ነው? ሀውካም 40 ዓመት ሙሉ እንዴት ይሆናል? ልብስ አላረጀም፣ ጫማቸው እስቲ ምን ማለት መሰላችሁ? የ3 ዓመት ልጅ ሆኖ ከግብጽ የወጣ ልጅ ህፃን ነው ማወራው። ስንት ዓመቱ ነው አሁን? 43። የ3 ዓመት ልጅ ቁጥሩ ስንት ናት ጫማዋ? 20። 43 ዓመት ሲሆነው ጫማውን እግዚአብሔር እዛው ምን እያደረገ እያሳደገ እዛው ጫማው ያድጋል። ሚራክል እኮ እያደረገላቸው ነው። በሚራክል እግዚአብሔር በሚራክል እንዲኖሩ ሳይሆን በብሌሲንግ እንዲኖሩ ነው ዓላማው። እስቲ አሜን በሉ። እስቲ እግዚአብሔር አንተ በታምር እንድትኖር ሳይሆን ታምራት ማለት የዕለት ምግብ ነገር ነው። እሱን በሱ እንድትኖር አይደለም፣ በበረከት እንድትኖር እረፍ በምትልበት ሃሌሉያ እንጂ የሆነ ነገር ዱብ ከዛ ሚራክል ነው ጌታ። ሚራክል አይደለም እግዚአብሔር ላንተ የሚያምነው። ሚራክል የምድረ በዳ ላይፍ ነው። በረከት ግን የከናን ነው። በምድረ በዳ እግዚአብሔር ሚራክል እያደረገ ስጋ ሲሉ ስጋ ሲመጣ፣ መና ሲሉ መና ሲመጣ፣ ይሄን ሁሉ ነገር ሲበሉ ነው። ብሌሲንግ ለእናንተ አይቻል ነው። ልክ ማየት ስትጀምር እስቲ አሜን በሉ። እስቲ እግዚአብሔር ለእናንተ ያየውን ማየት ስትጀምሩ የጠራህ ዓላማ ምን እንደሆነ ማየት ስትጀምር ከስኬት ጋር ፈጥነህ ትገናኛለህ። ከደስታ ጋር ፈጥነህ ትገናኛለህ። ግን በካልኩሌሽን ነው የምናስበው፣ ሁሉ ካልኩሌሽን። ዓለም እንደሚያስብ እናስብ ነው፣ ጋድ እንደሚያስብ ሃሌሉያ። እግዚአብሔር ለኛ እንደሚያስብ አባት ለልጁ እንደሚያስብ እርሱን እኛም እናስባለን። ሃሌሉያ። ከዛ ጋር ከእውነቱ ጋር እንገናኛለን። ኤኒዌይ ቶሎ ልሂድ። ጌታ ይባረክ። ሶስተኛ ለርስቱ የተለየ ቅዱስ ሕዝብ እንድንሆን ጠርቶናል። ከላይ ያለው ጥቅስ አብሮ እንድናገናኘው ነው። ለርስቱ የተለየ ቅዱስ ሕዝብ እንድንሆን ጠርቶናል። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ አንደኛ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ ቀጥሎስ የንጉሥ ካህናት። ሃሌሉያ። ካህናት ልንሆን ተጠርተናል። የተጠራንበትን እኮ ነው የሚናገር። የጠራችሁ ነው የሚለው። የተጠራችሁት የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን። ቀድሞ ሕዝብ አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ናችሁ። ሃሌሉያ። ስለዚህ ለርስቱ የተለየ ቅዱስ ሕዝብ እንድንሆን ጠርቶናል። ስለዚህ ልክ የተጠራበትን ዓላማ የልቦና አይን ሲከፈት ይሄን ነው የምታየው። ቅዱስ ሕዝብ ነኝ። የልቦናው አይን ያልተከፈተ ሃይማኖተኛ እኔ እርኩስ ነኝ ይላል። ሁሌ ፑሻፕ የሚያሰሩት እርኩስ ነህ፣ ሁሌ ፑሻፕ የሚያሰሩት ኃጢአተኛ ነህ አይደል? እርግማን አለብህ ይባላል፣ የሆነ ነገር አለብህ ይባላል። በኃጢአት የመጣው ነገር ሁሉ እንዳለበት ይነገረዋል። የልቦናው አይን የተከፈተ ግን የተጠራበት ዓላማ ከገባው እኔ ቅዱስ ነኝ ይላል። ቅዱስ ሕዝብ፣ ለርስቱ የተለየ ወገን፣ የተመረጠ ትውልድ፣ a chosen generation፣ የተመረጠ ትውልድ፣ የንጉሥ ካህን። የእርሱ ካህን ነኝ እኔ። ካህን አማኝ ሁሉ ካህን ነው። በብሉይ ኪዳን ጊዜ ጥቂት ካህን አለ። ሕዝቡ ኃጢአተኛ ስለሆነ ጥቂቱ ካህን ከኃጢአተኛው ተመርጦ ስለ ኃጢአተኛው የሚሾም ከእግዚአብሔር ጋር የሚያገናኝ ጥቂት ካህን ነበር። በአዲስ ኪዳን ግን ከጨለማ ወደሚደነቅ ብርሃን የጠራ ሁሉ የንጉሥ ካህን ነው። ሁላችን የንጉሥ ካህናት ነን። ከክርስቶስ ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ሁሉ ካህን ነው፣ አስታራቂ አገናኝ ነው። የማስታረቅንም ቃል በእኛ ኖረ ይላል። በማን? በእኛ። በማን ብትሉ ሄዳችሁ ከፍ ብትሉ የሚናገረው ስለ አዲስ ፍጥረት ነው። 17 ላይ ይህን ብሎ ነው 18 ያን የሚያወራው። ሁለተኛ ቆሮንቶስ 5:17 እና 18 ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል፣ ነው ሁሉም አዲስ ሆኗል ካለ በኋላ ያወራው ይሄንን ነው። የማስታረቅንም ቃል በእኛ አኖረ። አዲስ ፍጥረት ሁሉ አስታራቂ ነው። ሃሌሉያ። ከእግዚአብሔር ጋር ታረቁ ብሎ ወንጌል የሚሰብክ ከክርስቶስ ጋር የሚያገናኝ ወደ ክርስቶስ እውነት የሚመራ መልካም ካህን ነው። አማኝ ሁሉ ካህን ነው። አማኝ ሁሉ አገልጋይ ነው። አንደኛ ተሰሎንቄ 4:7 ላይ ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናል። ለቅድስና ይላል እንግሊዘኛው unto righteousness።
ለንጽህና ንጹህ ለመሆን ቅዱስ ለመሆን ተጠርተናል። ለርኩሰት አልተጠራንም። ፐርፌክት ሆነን ለመኖር ግን ተጠርተናል። ቅዱስ ሆነን ለመኖር ተጠርተናል። ጠርቶናል ነው የሚለው። እየተማርን ያለነው የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ የተጠራንበት ዓላማ። እያንዳንዱ ስለመጠራት ነው ማወራው። የመጠራታችን ተስፋ ምንድነው? ቅዱስ ለመሆን። አያችሁ ኤፌሶን የሚያወራው ያንን ነው። የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ። የተጠራንበት ተስፋ ወይም የተጠራንበት ዓላማ ለምንድነው ካላችሁኝ፣ ቅዱስ ሕዝብ፣ የተለየ ወገን ለመሆን። የማን ወገን? የእግዚአብሔር ወገን። እንግዲህ ከእንግዲህ ወዲህ ከእግዚአብሔር ጋር ቤተሰቦችና ከቅዱሳን ጋር ባላገሮች፣ የእግዚአብሔር ቤተሰብ እንግዲህ ከእንግዲህ ወዲህ ከጥሪው በኋላ ኤፌሶን 2:17-18። ስለዚህ የእግዚአብሔር ሕዝቦች ነን፣ ቅዱስ ሕዝብ ነን። እስቲ ቅዱስ ሕዝብ ነኝ በሉ። ሃሌሉያ። ስለዚህ የመጠራታችን ተስፋ እሱ ነው። ሌላኛው አልጨምርላችሁ። የክርስቶስን ወንጌል ለመስበክ የተጠራንበት ዓላማ አንዱ የተጠራ ነው ወንጌሉንም ለመስበክ ነው። አሁን እንደተናገርኩት ካህን እንዳልነው ማለት ነው። ሐዋርያ 16:10 ላይ ራእዩንም ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን፣ ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና። ወንጌልን እንሰብክ ዘንድ እንደተጠራን የመጥራቱ ተስፋ አንዱ ምንድነው? እኛም ለሌሎች በጨለማ ውስጥ ላሉት ብርሃን ምክንያት እንድንሆን፣ ብርሃንን እንዲካፈሉ፣ ይህን የብርሃን ትሩዝ እንዲካፈሉ፣ ይህን ረፍት እንዲካፈሉ፣ አሁን እናንተ ጋር እንደደረሰው ደስታ እንዲካፈሉ፣ ሰላም እንዲካፈሉ፣ ረፍት እንዲካፈሉ። ስለዚህ እንደጠራን ገላትያ 1:15-16 ነገር ግን በእናቴ ማፀን ሳለሁ የለየኝ፣ ቀጥሎስ በጸጋውም የጠራኝ። ለምን የጠራሁት? የመጥራቱ ተስፋ ምንድን ነው ታዲያ? የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን ሰብክ ዘንድ። እስቲ አሜን በሉ። እስቲ የተጠራሁት ወንጌልን ሰብክ ዘንድ ነው። ወንጌልን መስበክ ይገባናል። የተጠራ ነው አንዱ ወንጌልንም ለመስበክ እንደሆነ ልናውቅ ይገባል። ታውቁ ዘንድ ነው የሚለው። የተጠራንበትን ዓላማ አንዱ ማወቅ ያለብን ስለ እርሱ ወንጌልን ሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም። ልጁን በእኔ ሁኔታ፣ አሜን። በአንተ ሁኔታ ነው ክርስቶስ የሚገለጠው። ልጁም በእኔ ሁኔታ። ዝምተኛ ከሆንክ በዝምታህ በአንተ ሁኔታ የግድ ለብላባ መሆን አይጠበቅብህም ማለት ነው። ዝምተኛ ከሆንክ በዝምተኛነትህ ግን ልጁ ይገለጣል። ለብላባ ከሆንክ ደግሞ ማን ነው እንትን ያደረገ የሚያበርድ ሰው? ልክ በጌታ ሲሆን ኃይለኛ ፈጣን የነበረ ከመብረቅ ላይ ኤሌክትሪክ ሲቀጥል የነበረ ሰው የሚባለው፣ ከምላስ ላይ ምራቅ ይሰርቃል የሚባለው ፈጣን የሆነው ሰውዬ ልክ በጌታ ሲሆን እንትን የሆነ በቃ ምንም ማን ሆናለ? ያንኑ ሁኔታ ጌታ ይፈልገዋል። ያንኑ ፍጥነትን፣ ያንኑ አክቲቪቲን በአንተ ሁኔታ ክርስቶስ ይገለጣል። በዛው ሁኔታ በአንተ ሁኔታ አንተ እኔም መምሰል አይጠበቅብህም፣ እኔም አንተም መምሰል አይጠበቅብኝም። አንተ እከሌም መምሰል አይጠበቅብህም፣ እከሌም አንተም መምሰል አይጠበቅበትም። በአንተ ሁኔታ ልጁ ኢየሱስ ክርስቶስ ይገለጣል። እስቲ በእኔ ሁኔታ በሉልኝ። አሁንም ክርስቶስ ይገለጣል። እኔ እንደዚህ እንዲገባችሁ ነው። እኔ በደንብ እኮ አልናገርም ካላችሁ በዛችሁ በአንቺ ሁኔታ የምታድኙ ሰው አለ። አዎ ያንቺን ሁኔታ የሚሰማ አንድ ሰው አንድ ወቅት ላይ በቃ ሁሌ ቢሊቨሮችን ሁሌ የሚያጥላላ ነው አለው እና አንድ ምስክርነት ሰምቼ ነውና ሁሌ በቃ ምናምን ነገር ይላል። እንደዚህ ግድ የለም ፓስተሬን ብታየው እሳት የላሰ ትለዋለች አንዲት እሱ ጋር የምትሰራ አለቃዋ ነውና ግድ የለም ፓስተሬን ብታየው አንድ ቀን እንደው ቸርች መጣ ፓስተሬን ብታየው አንተማ ጌታን ትቀበላለህ ምናምን ነገር ትሏል። ኧረ እባክሽ እኔ ማንንም አያሳምነኝም እኔ ምናምን ፍልስፍናም ትፈላ እና በቃ ብዙ ብለው አንድ ቀን በቃ እሺ እመጣለሁ ብሎ አንድ ቀን መጣ። እሱ የመጣ ቀን ፓስተርየው የለም፣ እሳት የላሰ ፓስተር የተባለው ማለት ነውና እሱ የለምና የዛን ቀን የለም። አጋጣሚ ሆኖ የዛን ቀን ፕሮግራም የሚያካፍለው ደግሞ ውሃ የላሰ ነውና በቃ ረጋ ብሎ የሚያወራ ምንም በቃ ብዙም የነል እና ልክ እሷ ጉባኤ ውስጥ አለቃዋ እንደመጣ ስታይ እና የሚሰብከው ደግሞ ፓስተሩ እንደሌለ እና የሚሰብከውን ስታየው በቃ አዘነች። ዛሬ ወይኔ በቃ ነገ ገደለኝ በቃ ምን እንደሚለኝ እያለች ያኛው ተነስቶ በቃ ዘፍጥረት 5 ከፍቶ
እንትናንትናን ወለደ፣ ሄኖክም ወለደ፣ ይህን ዓመት ኖረ ሞተ ይላል። እንትናንትናን ወለደ፣ ይህን ያህል ዓመት ልጆችንም ወለደ፣ ከዛ ሞተ የሚል ነው። በቃ ታሪክ አንብቦ በቃ ጨረሰና በቃ እሷ በቃ የመጨረሻ እንትን ብላለች። በንጋታ ውስጥ ታገኘው በኢየሱስ እኔ በቃ ዛሬ ጌታን ተቀበልኳል። እዴ ምንድነው ትለዋለች። አይ እኔ በጣም ነው የገረመኝ። እኔ ይሄ ገብቶኛል፣ እንደዚህ ገብቶኛ አያውቅም። እሷ እየቀለደ መስሏታል። አንተ ምንድነው የምትለው ትላለች። ምንድነው ትላለች። እንዴት እንደተረተረው ግን አይተሻል። ይህን ያህል ዓመት ኖረ ሞተ። እንዴ እኛ እኮ አጭር ዘመን እየኖርን ብቻ ለሱ የሚገባው ሌላ ነው። በውሃ በላሰው አያቸው። እሳት የላሰ ውሃ የላሰ የሚባል የለም። በእኔ ሁኔታ በአንተ ሁኔታ ክርስቶስ ይገለጣል። ልጁን በእኔ ሁኔታ ማን ነው የሚገልጠው ማለት ነው? እግዚአብሔር ራሱ። ስለዚህ በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያውኑ ከስጋና ከደም ጋር አልተማከርኩም። እሺ ሌላኛው ጠራ ነው መንፈስ ቅዱስን እንድንቀበል ነው። ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ሐዋርያ 12:37 ጀምሮ ምን እናድርግ? 38 ጴጥሮስ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ቁጥር 39 የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ወደ እርሱ ምን ለሚላቸው? ለሚጠራቸው። ይሄ የተስፋው ቃል የሚለው እዚህ ጋር ስለ ክርስቶስ ሳይሆን ስለ መንፈስ ቅዱስ ነው። ሁለት ተስፋ ነበር በአዲስ ኪዳን ማለት ማኒፌስቶ የተደረጉ። አንደኛ የመጀመሪያው ክርስቶስ ኢየሱስ ነው። ሁለተኛው ግን መንፈስ ቅዱስ ነው። ኢየሱስ ይመጣል ተባለ፣ ኢየሱስ መጣ። ሁለተኛው ደግሞ ሲጠበቅ የነበረው ተስፋ ደግሞ ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ይመጣል፣ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ የሚለው ተስፋ። ይህን ተስፋ ትቀበላላችሁ፣ የመንፈስ ቅዱስንም ተስፋ። እስቲ አሜን። ጌታ ኢየሱስ ክርስቶስን የተቀበላችሁ ቀን፣ ንስሐ ገብታችሁ ጌታን የተቀበላችሁ ቀን፣ የዛን ጊዜ ይህን የተስፋውን ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ ማን? ወደ እርሱ ለሚጠራቸው። ለምን እንደጠራ ነው? የመንፈስ ቅዱስንም ስጦታ ለመቀበል። ይኸው አለ እኮ ወደ እርሱ ለሚጠራቸው የመጣ ነው። የመንፈስ ቅዱስ ስጦታን ለመቀበል። ወደ ጌታ ከመጣህ የመንፈስ ቅዱስ ስጦታ ትቀበላለህ። ዮሐንስ 7:37 እንደዛ ነው የሚለው። ማንም የጠማ ቢኖር ወደ እኔ ይምጣ እና ይጠጣ። እስቲ አሜን። ይህንንም በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ። ስለማ? ስለ መንፈስ ቅዱስ። ወደ እኔ ምን ይበል? ይምጣና ይጠጣ። ጥሪው ምንድን ነው? ወደ እኔ ና ነው። ወደ እርሱ ሲመጡስ የሚጠጡት አለ። ጠጥታችኋል? ረክታችኋል በዚህ መንፈስ? ሃሌሉያ። መንፈስ ቅዱስን ከመስጠት በላይ በምን ያርካል? መንፈስ ቅዱስን አብዝቶ ከማፍሰስ በቀር በምን ያርካል? በምን እንርካ? ጠጣን አለ እኮ። አንዱን መንፈስ ሁላችን ጠጥተናል እስኪል ጳውሎስ። ጠጣን፣ ረካን። ለምንድን ነው ተጣምተናል የሚባለው? ተጣምቻለሁ። ምንድን ነው የምትጠማው? እንደደረቀ መሬት ተጣምተናል ይላል። ምንድን ነው የምትጠማው? ጌታን ጠጥቶ ከመርካት በላይ በምን ያርካን? ልጁ ኢየሱስ ክርስቶስን ከመቀበል በቀር በምን ያርካን? ስለዚህ የጠራን መንፈስ ቅዱስን ሊሰጠን አፈሰሰብን። ወደ እኔ ይምጣና ምን ይበል? ይጠጣ። ሃሌሉያ። ጠጥቻለሁ የሚላለ ሁላችን ከዛው ከአንዱ መንፈስ ጠጥተናል ከሚለው ጋር ዘቸርች ከሆንን ያንን መንፈስ ቅዱስ ጠጥተነዋል። ሌላኛው ትንሽ ልጨምር፣ በሰላም እንድንኖር ጠርቶናል። የመጥራቱ ተስፋ በሰላም ለሰላም ጠርቶናል። የተጠራ ነው በሰላም ለመኖር ነው። እርሱ ምናችን ነውና ይላል መጽሐፍ ቅዱስ ኤፌሶን ላይ፣ እርሱ ሰላማችን ነውና ሰላምን አግኝተናል። ወደ እርሱ ከመጣን በሰላም ተሞልተናል። ሰላም ለዚህ እኮ ነው ሰላምን ስለተቀበልን በአንዳች አትጨነቁ የተባለው። ጭንቀትኛ ላይ አይሰራም፣ ኤረር ነው። አትጨነቁ በአንዳች
አምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ሁለንተናችሁን ይጠብቃልና ስለሚል ስለዚህ የእግዚአብሔርን ሰላም ተቀብለናል። ሌላኛውስ በረከትን እንድንወርስ ጠርቶናል። አሁንም የተጠራንበትን ጥሪ ነው እንዳለ ማወራው ጥሪ ነው። የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ ነው ስለሚል የተጠራንበትን ዓላማ እንድናውቅ ነው። በረከትን እንድንወርስ ተጠርተናል። አንደኛ ጴጥሮስ 3:9 ላይ ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ። ለምን? በረከትን ልትወርሱ ለዚህ ተጠርታችኋልና። አሜን። በረከትን ለመውረስ ተጠርተናል። የመጥራቱ ተስፋ ለበረከት ነው። የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ ነው። የልቦናችሁ አይኖች ሲበሩ የመጥራቱ የተጠራችሁበት ጥሪ ምን እንደሆነ ታውቃላችሁ። የተጠራ ነው በረከትን ልንወርስ ነው። ሐዋርያት ሥራ ምዕራፍ 3 ቁጥር 26 ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። ከክፋት የተመለሰ ሁሉ ለምንድን ነው? ለበረከት ነው። እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። ኢየሱስ የመጣው ሊባርከን ነው። እስቲ ተባርካለሁ በሉ እስቲ። ሃሌሉያ። ጌታን አገኘ ማለት ተባርካል። የተባረክ ሕዝብ ነህ። ኤፌሶን 1:3 እንደዛ ነው የሚናገረው። በክርስቶስም በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን we are already blessed። ምን ያህል ሕዝቦች ነን? የተባረክን። እስቲ አሜን። እስቲ እኔ የተባረኩ ነኝ በሉ እስቲ አሁንም ሃሌሉያ። መባረክን ግን በደንብ የምታውቀው አሁን በጣም ብዙ ሰው መባረኩን አይደለም እርግማን እንዳለበት ነው የሚያውቀው። ብዙ አማኝ ይሄ ሰውዬ እርግማን አለብኝ እኔማ ምናምን ነገር እርግማን አለብኝ፣ እኛ ቤትማ የሆነ እርግማንማ አለ ይላል። እኛ ቤትማ እርግማን። ለዚህ ሰውዬው የሚያስፈልገው የልቡ ዓይን መብራት ብቻ ነው። የልቡ ዓይን ሲከፈት የተጠራበት ዓላማ ይገባዋል። በረከትን ልትወርሱ ምን ብላችኋል? ተጠርታችኋል። የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ ነው። የልቦናችሁ ዓይኖች የተጠራበት ዓላማ ይገባል። ልክ የልቦና ዓይን ብርግድ ሲል ለካ አም ብለስድ፣ ለካ እርግማን የለብኝም፣ የዘር ማንዘር እርግማን ምናምን እያለ ማንም ለካ እንዲያስቀምጥብኝ አልፈቅድም፣ የለብኝም። ከየት የመጣ እርግማን? እኔ ተባርኬያለሁ በክርስቶስ በመሆን። እሺ በክርስቶስ ሆናችሁ ካልተባረካችሁ በምን ትባረካላችሁ? በምን ልንባረክ እንችላለን? ወይ በረከት ማቴሪያል ነው። ማቴሪያል ነገርን ሊያመጣ የሚችል ኃይል ነው። በረከት ጤንነትን ሊያመጣ የሚችል ኃይል ነው። በረከት ሰላምን ሊያመጣ የሚችል ኃይል ነው። በረከት ደስታን ሊያመጣ የሚችል ኃይል ነው። ተባርኬያለሁ ካልክ ጤናማ ነኝ። ተባርኬያለሁ ማለት በልጆች ስኬት፣ ተባርኬያለሁ በኑሮ ስኬት፣ በማንኛውም ነገር ብሌሲንግ ማለት ፓወር ነው። እንዲህም ብሎ ባረካቸው አለ። እንዲህም ሰጥቶ እኮ አይደለም። ዘፍጥረት ላይ እንደዛ ነው የሚለው። እንዲህም ብሎ ዘፍጥረት እና አዳምን እንዲህም ብሎ ባረካቸው ብሎ እንዲህም ሰጥቶ አይደለም። የሚመጣው ነገር አይደለም በረከት፣ የሚመጣውን ነገር የሚያመጣ ኃይል ነው። አንተ ላይ የተቀመጠ ኃይል ነው። የፈለግከውን ነገር ልታመጣ የምትችልበት ኢምፓወር የሚያደርግ ፓወር እንጂ ማቴሪያሉ አይደለም። በረከት ማለት በማቴሪያል ከሆነ የሚበልጡን ግን ያልተባረኩ ብዙ ዓለማውያኖች አሉ። አልተባረኩ በገንዘብ በመኪና በንብረት። አንተ ግን ተባርካል። አም ብለስድ ትላለህ። እኔ እኮ የተባረኩ ነኝ። ኪሴ እጥረት ቢኖረው የተባረኩ ነኝ። አካውንቴ ዲጂቱ ቢቀንስ እኔ ግን የተባረኩ ነኝ። ምን አደርገዋለሁ? እሞላዋለሁ። ሃሌሉያ። ይጨምራል። ምክንያቱም አም ብለስድ። እንዴ እኔ የተባረኩ ሕዝብ ነኝ። እኔ እርጉም አይደለሁም። ተባርካለሁ የሚል እዚህ ውስጥ ካለ እስቲ ሃሌሉያ። አይ አም ብለስድ። ተባርካለሁ በክርስቶስም አለ እኮ። የተባረክነው በክርስቶስ ነው። በክርስቶስም ኤፌሶን 1:3 በክርስቶስም በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። የሚባርከን አይልም። ምን አለን? የባረከን። ተባርከናል። በረከትን ልትወርሱ ተጠርታችኋል። እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። በኢየሱስ በመሆን ሃሌሉያ በረከትን ተቀብለናል። ጌታን ስቀበል ተባርካለሁ። ያልተባረኩበት የህይወት ክፍል የለም። ፕሬዝ ጋድ። ጤንነት ይገባኛል። ለምን? አይ አም ብለስድ። ሰላም ይገባኛል። ረጅም ዕድሜ ይገባኛል። ለምን? አይ አም ብለስድ።
የፊዚካል ፕሮስፔሪቲ የሚባል ስላለ ነው ማወራው ስለ ሰውነት። ፖቨርቲ ውስጥ አንገባ፣ በአጭር እድሜ አንሞት፣ በበሽታ አንሰቃይም፣ ጤንነት አከፋፋይ ነን። እኔ ክሊኒክ አየሁ ሐኪም ቤት ከሄድኩ ዘመኔ ምናምን ማለት ነው ያለብን። ሐኪም ቤት ምናምን ነገር እንትና ሐኪም ቤት እኔ እውነቴን እንደ በጌታ ፊት እንትና ሐኪም ቤት አጠቀም ሲል እኔ አላቅም፣ እኔ ሐኪም ቤት አላቅም። እኔ ማለት ቦታው እንኳን ለምን ለዚህ የነቃው አይደለሁም። እንኳን ሐኪም ቤት ሄጄ ለመታከም ሐኪም ቤት የቱ ጋር እንዳለ እንትና ሐኪም ቤት እንትን ጋር አታውቀውም ምናምን ሲል እኔ አላውቀውም። እና ሁሌ ግራ ይገባቸዋል። በቃ እኔ ስለማ እውነቴን ነው እኮ ለዚህ የነቃ ማይንድ የለኝም። ለችግር ጊዜ ይላል አንዳንድ ሰው። ይሄ ሐኪም ቤት ምንድነው ምን ስፔሻሊስት ነው ምናምን ነገር ከአንገት በላይ ሲባል ከአንገት በላይ እውቀት ይዟል። ለችግር ጊዜ የሚባል ነገር የለም። ከአንገት በላይ ስፔሻሊስት ጌታን አግኝተናል። ሃሌሉያ! እውነቴን ነው እኮ የምነግራችሁ። ምንም እኛ ለሆነ ነገር የኔ ገንዘብ ወንጌልን ይሰብካል። ሐኪም ቤት አያፋፋም። የእናንተ ገንዘብ ሄዶ ሐኪም ቤትን አያፋፋም፣ አያስፋፋም። ክርስቶስን ወንጌሉን ያስፋፋል። እሺ ብትሉ የምድርን በረከት ትበላላችሁ። እምቢ ብትሉ ግን አለ ኢሳይያስ 1:19 ላይ እምቢ ብትሉ ግን ይልና ሰይፍ ይበላችኋል የሚለውን አንድ ሰው ሲተረጉም ሰይፍ እኮ አለ የግል ክሊኒክ ነው አለ ይበላል አለ። ገና ስትሄድ ከካርድ 300 ብር ሲል ገና ትጀምራለህ አለ። ከዛ ሚስትህ አርግዛ ሄደህ አንተ እንኳን ትመረመርና እንዲህ ዞረ ስትሄድ እንዲህ ዞረ ስትመጣ 2000 ብር ምናምን ነገር የሆነ ነገር እስቲ ቼክ ተደረግ እስቲ አንተም እንደምታይ ተለ ሚስትህ አርግዛ የመጨረሻው በነፃነት እንድንኖር ጠርቶናል። የተጠራንበትን ጥሪ ወደ ገላትያ ሰዎች 5:13 ላይ 5:13ን ከማውራቴ በፊት 5:1ን ታውቁታላችሁ ሁላችሁም። በነፃነት ልንኖር ክርስቶስ ነፃነት አወጣን። በምን ልንኖር? በነፃነት ልንኖር። እስቲ አሜን። በነፃነት ልንኖር። በነፃ መውጣት አይደለም። አማኝ ማመን ያለበት በነፃ መኖር ነው፣ በነፃ መውጣት አይደለም። ከምን ነፃ ትወጣለህ? አዎ ነፃ ታላቅ የዴሊቨራንስ ኮንፈረንስ ይባል ሄዳ ተሙላ ምን ልታረግ? ከምን ዴሊቨር ለመሆን? አሁን ጴንጤኮ እውነቴን ነው እኮ የምነግራችሁ። ታላቅ የዴሊቨራንስ የነፃ መውጣት ኮንፈረንስ ይባል የመጀመሪያ ከፊት ሄዶ የሚሰለፈው እሱ ነው። ከምን ነፃ እንደሚወጣ አይገባኝም። አማኝ ከምንም ነገር ነፃ አንወጣም። ባለፈው ብያለሁ። ካለማወቅ ካልሆነ በስተቀር ከምንም ነፃነት አትወጣም። ነፃነት የወጣን ህዝቦች ነን። በምን ግን ልንኖር አለ? በነፃነት ልንኖር። ኑሮ የምን ሊሆን? የነፃነት። ሰላም የሚሰማ፣ ጤንነት የሚሰማ፣ በቃ የሆነ ሃሌሉያ ደስታ የሚሰማ፣ ረፍት የሚሰማ በነፃነት ልንኖር። ኑሮ ነፃ ሆነ እንድትኖር እንጂ ሁሌ ነፃ በመውጣት አይደለም። ሁሌ በነፃ በመውጣት አይደለም። እና እዚህ ጋር ምን አለ? ወንድሞች ሆይ እናንተ ለአርነት ተጠርታችኋል። ቁጥር 13 ላይ ሲደርስ ቁጥር 1 ላይ በነፃነት ልንኖር አለ። ቁጥር 13 ሲመጣ እናንተ የተጠራችሁት ለአርነት ነው። አርነት ማለት ሊበርቲ፣ ፍሪደም የሚለው ቃል ፍሪ ኤንድ ዶሚኒየን ከሚል ከሁለት ቃል ጥምሮች የመጣ ነው። የሁለት ቃል ጥምር ነው። ፍሪ ዶሚኒየን፣ ፍሪደም፣ ኪንግ ዶሚኒየን፣ ኪንግደም የሚለው አሁን ፍሪደም ማለት አሁን በጣም ብዙ ሰዎች እቺን ቃል ገላትያ 5:1ን ሲያወሯት በነፃነት ልንኖር ክርስቶስ ነፃ አወጣን ነው የሚሉት። ነፃ አይልም። ነፃነት ፍሪደም ነው የሚያወራው። ነፃ ፍሪ ነው። ነፃነት ግን ፍሪደም ይባላል። ቃላቱ ነው አማርኛችን እንትና ያደርገው። እንግሊዘኛው ግን በደንብ ፍሪ ኤንድ ፍሪደም። አሁን ፍሪደም ወይም ሊበርቲ ወይም ፍሪደም የሚለው ቃል ፍሪ ኤንድ ዶሚኒየን ማለት ነው። ነፃ የሆነ አገዛዝ መንግስት፣ ነፃ አገዛዝ ውስጥ ነው የገባችሁት። ፍሪ ዶሚኒየን። ሃሌሉያ። አሁን ከርግማን ነፃ ነኝ ግማሽ ትምህርት ነው እላለሁ። ከርግማን ነፃ ነኝ ማለት ግማሽ ትምህርት ነው። ዶሚኒየኑን አላወራማ፣ አገዛዝህን አላወራም። ከርግማን I am free from curse ግማሽ ትምህርት ነው። ፍሪ ልክ ነው። ሙሉ አድርገው ሙሉ የምታደርገው በበረከት ትኖራለህ ተባርኪያለሁ ስትል ነው። ከርግማን ነፃ አውጥቻለሁ ፍሪ ነው። ፍሪደሙ ግን ፍሪ ዶሚኒየኑ ግን በበረከት እኖራለሁ ነው። እርግማን የለብኝም ብቻ ሳይሆን እኔ ምን ያልኩ ነኝ? የተባረኩ ነኝ። እስቲ አሜን። አዎ የሆንከውን መናገር። ከዛ ውስጥ ነፃ አውጥቻለሁ ብቻ ሳይሆን ነፃ አውጥቻለሁ እኮ ብቻ ሙሉ አይደለም።
ነፃ ወጥቻለሁ። ነፃ መውጣት ብቻ አይደለም፣ ልክ ነው፣ ግን ግማሽ ነው። እኔ ምንድን ነኝ? የተባረኩ መረገምም አልችል። እስቲ አሜን በላ። ሂድና እርገም ሲባል መርገም አይቻልም አለ። እስራኤልን እኮ መርገም አይቻልም አለ። ለምን? ብለስድ ናቸው። መረገም የማይችል ፒውፕል ነው አለ። እንዴት ብዬ ልርገም? ልረግም እንኳን አፌን ስከፍት ባርካለሁ አለ። ተሳስቼ እንኳን አፌን ብከፍት አይቻልም አለ። እኛም ማንም ሊረግምህ እርግማን ሊያስቀምጥብህ አይችልም። የተባረከ ሕዝብ ነህ አንተ፣ ቡሩክ ነህ። ሃሌሉያ። ወተር ፕሩፍ እንደምንል ከርስ ፕሩፍ ነን እኛ ውስጥ መግባት አይችልም። ሰው ለምን ሰው እኮ በቃ ሲፈራ ሟርተኞች አጠገባችን ቤታችን አካባቢ ገብተዋል። ሟርተኞች ምን አገባኝ? who cares? ያ ሟርት ምን አገባኝ እኔ ስለ ሟርተኛ? ሰው ሟርተኛን ሲፈራ ደጋሚው አሁንማ በቃ የሆነ ፍርሃት ወለድ መዝሙርና ፍርሃት ወለድ ጸሎቶች ሁሉ በዙ። ደጋሚው ቢደግምብሽም ይላል። ምን አገባኝ እኔ? በብሉይ ኪዳን እንኳን በአንቺ ላይ የሚሰራ መሳሪያ ይከሽፋል ይላል በአዲሱ መደበኛ ትርጉም። በአንቺ ላይ የሚሰራ መሳሪያ ይከሽፋል፣ አይከናወንለትም። ትሽ ይላል ማለት ነው። ይከሽፋል ማለት ድሮ በእንትን አይተናል። በርችት ሲከሽፍ ከሸፈ እንላለን። በርችት ትሽ ይላል ማለት ነው። የሚሰራ መሳሪያ ሊሰሩ ይችላሉ፣ ግን አንተ ላይ አይሰራም ነው። አንተ የተባረክ ሕዝብ ነህ። ለአርነት ለፍሪደም ተጠርተናል። የተጠራችሁት በፍሪደም ለመመላለስ፣ በሰላም ፍሪደም፣ በጤንነት ፍሪደም፣ በበረከት ፍሪደም፣ በብልጥግና ፍሪደም፣ ሃሌሉያ፣ በደስታ ፍሪደም፣ በሰላም ፍሪደም። ያንተ ዓለም ውስጥ ያለውን ቋንቋ ለይ። ዓለምክ ውስጥ መናገር ያለበትን ለይ። ያንተ ሲስተም ውስጥ ያንተ ዓለም ውስጥ የገባበት ወደ ፍቅሩ ልጅ መንግስት አፈለሰን። ኦኬ፣ እዚህኛው መንግስት ውስጥ የሚወራው ሰላም፣ እዚህኛው መንግስት ውስጥ የሚወራው በረከት፣ ደስታ፣ ክብር፣ ማሸነፍ፣ ኃያልነት፣ ልጅነት። ሃሌሉያ። የመንግስትን ቋንቋ ላይ የእግዚአብሔር መንግስት ጽድቅ አላለም፣ ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። በእግዚአብሔር መንግስት ውስጥ ምን አለ ነው የሚለው? ጽድቅ፣ የራይቸስነስ ኪንግደም ነው፣ የሰላም ኪንግደም ነው። ጽድቅ፣ ሰላም፣ ቀጥሎስ ጆይ ኢን ዘ ሆሊ ጎስት ይላል። በመንፈስ ቅዱስ የሆነ ደስታ ናት። ስለዚህ እዚህኛው መንግስት ውስጥ ጆይ፣ ፍልቅልቅ ያለ ጆይ፣ ከፈለገ ሁሉ ነገር ይቅር፣ ምንም ነገር አይያዝ፣ በጆይ ተመላለስ። ጆይን አታሰርቅ ብራዘር፣ ሳቅ እንጂ። ጌታ ይባረክ። በቃ ለመሳቅ ተዘጋጁ ብሏላ። በመንፈስ ቅዱስ የሆነ ደስታ፣ ጆይ ኢን ዘ ሆሊ፣ በመንፈስ ቅዱስ ከውስጥ ያንተ ጆይ በነገሮች መምጣትና መሄድ። ይኸውላችሁ ሃፒነስ እና ጆይ ይለያያል። ጆይ በሆሊ ጎስት የሚገኝ ነው። ሃፒነስ ማለት ሃፕን ሲያደርግ ነው አንድ ነገር ደስታ የሚመጣው። በሆነ ነገር መምጣት፣ በሆነ ነገር መከሰት። የሆነ ልክ መኪና ሃፕን ሲሆን፣ ሃፒነስ የሚለው ቃል የመጣው ሃፕን ከሚለው ነው። የሆነ ነገር ሲመጣ፣ መኪና ሲመጣ ከተደሰት እሱ ሃፒነስ ይባላል። እሱ ፍጥረታዊ ሰውም ይደሰታል። ፍጥረታዊ ሰው ግን ሊደሰት የማይችልበት ታላቅ ደስታ ግን የቱ ነው ካልከኝ፣ በመንፈስ ቅዱስ የሆነ ደስታ። መንፈስ ቅዱስን ማን ነው የተቀበለው? በክርስቶስ የዳነ አማኝ ሁሉ አንተ ተቀብለሃል። እስቲ መንፈስ ቅዱስ እኔ ውስጥ ነው በሉ። እስቲ ተነሱና እስቲ እናመስግን። እስቲ ጌታ ይባረክ። ሃሌሉያ።